አማኞች ነምበር 1 ሰይጣን ማድረግ ከተሳካለት ምን ማድረግ እንደሚችል ታውቃለህ? እንዳትጸልይ ማድረግ ብቻ ነው። ከጸለይ አደጋ እንዳለው ያውቃል። እምትጸልይ ከሆነ እምትጸልይ ከሆነ ምን እንደምትፈጥር እዛኛው ሰፈር ምን ይለዋል? ስለዚህ ብቸኛው አንተን ማድረግ የሚችለው ምን እንዳታረግ ነው። እግዚአብሔር አማኞች ከሰጠን የመጀመሪያው ትልቅ እድል በቃ እግዚአብሔር በጣም ሲወደን አዳነን። ከዛ በኋላ ምን እንደሰጠን ታውቃላችሁ? እርሱን ማውራት የምንችልበትን አክሰስ ሰጥቶናል። ብዙዎቻችን እንኳን እሱን የክልሉን ፕሬዝዳንት ለማግኘት የምንቸገር ሰዎች ነን። እዚህ የተሰበሰበ የክልሉን አራቁት የከተማውን ከንቲባ አሁን እያወራው ያለው እግዚአብሔር በቀራንዮ መስቀል ላይ በሰራው ስራ አብ ፊት የማውራት መብት አግኝተናል። አይገርምም? ጸሎት ማለት ትልቅ እድል፣ ትልቅ ፕሪቪሌጅ በእግዚአብሔር ፊት የመሆን በእግዚአብሔር ፊት ሁሉን በፈጠረ በአምላክ ፊት የመሆን። ኤርምያስን ካለው ነገር አንዱ ከምታውቁት ታዋቂ ጥቅስ ወደ እኔ ምን በላለ ጩህ እኔ ምን እልልሃለሁ። ዳዊት ደግሞ ቆይቼ አለ የእግዚአብሔርን ደጅ ምን አልኩት አለ እርሱም ምን አለልኝ። እንዴት ነው የቆየው ስትሉ ዳዊት በጸሎት ነው የቆየው፣ በጾም ነው የቆየው፣ የእግዚአብሔርን ፊት በመፈለግ ነው የቆየው። ነገሩ እስኪቀየር እሱ መውጣት አልፈለገም። ዘ ፐርፌክት ኤግዛምፕል ጂሰስ ክራይስት ሂምሰልፍ ጸለየ። ብዙ ጊዜ ይላል ደቀ መዛሙርቱን ትቷቸው ወደ ተራራ ወደ ጭር ወዳለ ስፍራ እየወጣ ምን ይል ነበረ? አንዳንዱ ነገር በማጸለይ ብቻ አይደለም ዘንድሮ ክርስቲያን ማለፍ ያለበት በመጸለይ ነው። ጸሎት በጣም ጌታችን መድኃኒታችን ኢየሱስ ክርስቶስም ያየነው ትልቅ አቅም ነው። ጸሎት እግዚአብሔርን ለነገራችሁ ያንቀሳቀስላችሁ። ለዚህ ነው የእግዚአብሔር ዊል ብቻ ካልሆነ ማስቀየር የማልችለው የእግዚአብሔር የተወሰነ ጉዳይ ከሆነ መቀየር ምን አትችልም። የእግዚአብሔርን ዘላለማዊ ፍቃድ ኢየሱስ ክርስቶስም ማስቀየር አልቻለም። ጸለየ እኮ አባቶ ያለ ብትወዳል ይሄ ሞት ጽዋ ሲል እኮ ስለ ሞትን ኪዳን ንብረት ጠበል መስሎ ነው የጽዋ ወይስ ሚካኤል ገብርኤል ጽዋ ሲል ምንድነው ሊጎነጭ ያለው ኢየሱስ ከፊቱ ሞት ይህ ሞት ከኔ ምን ቢያላል ጸለየ። ወደ አባቱ ጸለየ። 11ኛው ሳል አባት ሆይ ብትወድ ይሄ ጽዋ ከማን ይለፋል? ግን አለ የኔ ፍቃድ ሳይሆን የማን ፍቃድ ይሁን። ጸሎት የማይቀይረው የማንም ፍቃድ ብቻ ነው። ሄሬ በምድር ላይ ጸሎት መቀየር የማይችለው ነገር አንድ ነገር ብቻ ነው፣ የማንም ፍቃድ። ሌላው ነገር ሁሉ ጸሎት ይቀይረዋል። እንደ ጸሎት እግዚአብሔር የሰጠን ኃይል ያለው ነገር እንደ ጸሎት የሚሰራ ነገር ያው እግዚአብሔር ምስክር በምድር ላይ አይቻላል። ደቀ መዛሙርቱ ከጠየቁት ሲሪየስ ጥያቄ አንዱ ኢየሱስን ተአምራት እንዴት እንደሚደረግ አስተምረን አላሉ። ቃል እንዴት እንደሚሰበክ ሄርሜኔቲክስ አስተምረን አላሉ። ክርስቶሎጂ አስተምረን አላሉ። እንዴት እንደምንጸልይ ከዛ ኢየሱስ እንዲህ አላቸው፣ በሰማይ የምትኖር ምናችን ሆይ። ጸሎት ከምድር ወደ ሰማይ ነው የሚጸለየው ማለት ነው። ነምበር 1 ፕሪንሲፕል ምድር ላይ ያለ ሰው ወደ ሰማይ አምላኩና አባቱ ነው የሚጸልየው። ስለዚህ ጸሎት ማለት የመጀመሪያው በዚች ፍሬዝ መሰረት በዚች በሰማይ የምትኖር ማለት ሁለት ፖዚሽናል አካላትን ያሳያል። በሰማይ የምትኖር የሚለው ሰው በምድር እየኖረ ነው ማለት። የምትኖር ካለ አድራሻ እያወራ ነው። ስለዚህ ጸሎት መነሻለው መድረሻለው። በሰማይ የምትኖር ምናችን ሆይ ስምህ ምን ይበል። ስለዚህ ሁለተኛው የጸሎት ፕሪንሲፕል እግዚአብሔርን ማመስገን ነው። የማይጸልይ ሰው በህይወቱ መለያው እንደው ታውቃላችሁ የማይፈልገው ነገር ብቻ ነው የሚሆነው። የምትጸልዩ ከሆነ ነገርን የምትቋቋሙበት ኃይል ታገኛላችሁ። የምትጸልዩ ሰዎች ከሆናችሁ ኃይልን ታንቀሳቀሳላችሁ። የምትጸልዩ ሰዎች ከሆናችሁ ጨለማን ታስጨንቁታላችሁ። ጌታችን ኢየሱስ ክርስቶስ ካስተማረው እናንተ ግን እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ምን ትበል፣ ፍቃድ በሰማይ እንደሆነች እንዲሁም በምድር። ጸሎት በዋነኝነት የእግዚአብሔርን ፍቃድ ወደ ምድር ነው የሚያመጣው። የእግዚአብሔርን ፍቃድ አንዳንዴ ሊያመን ቻሌንጅ ሊያደርገን ሰይጣን በዛ አቅጣጫ እየጎተጎተ የሆነ ክፍተት እያመጣ እግዚአብሔር ጻድቅ እንዳልሆነ፣ እግዚአብሔር ልክ እንዳልሆነ፣ እግዚአብሔር ነገሮችን እንዴት ባንተ ላይ እንዴት ባንቺ ላይ እንዴት በእናንተ ላይ እያለ ስሜታችሁን እየረበሸ እንደ ሰው ሊረብሻችሁ። ግን የእግዚአብሔር ፍቃድ ሁልጊዜ አሸናፊ ነው። ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የማን ፍቃድ? ሁልጊዜ የእግዚአብሔር ፍቃድ መልካም ስለሆነ እኛን ቢያመንም እኛን ቻሌንጅ ቢያደርገንም እኛን በተለያየ ቁስል ቢሰጠንም ግን ጸሎታችን ሁልጊዜ መሆን ያለበት እግዚአብሔር ሆይ በሰማይ ፍቃድ እንደሆነ እንዲሁም በምን ትሁን። ኢየሱስም ይሄንን ነው ከጸለየ። ግን የኔ ፍቃድ አይሁን የማን ፍቃድ ይሁን? ያንተ ፍቃድ።
እንዲህ ብዬ ጸልይላችኋለሁ። በሚቀጥለው ዘመናችሁ ላይ የሰው ፍቃድ ሳይሆን የደምና የሥጋ ፍቃድ ሳይሆን እንደዚህ ብዬ እናገራለሁ፣ የእግዚአብሔር ፍቃድ ብቻ በእናንተ ሕይወት ይፈጸም። የእግዚአብሔር ፍቃድ ደስ የሚያሰኝ በጎ ፍጹም ነውና በእናንተ ላይ ይፈጸም። በጣም የሚገርመኝ አንድ ንጉሥ ሕዝቅኤል የሚባል ሰው እያለ ኤርምያስ በነበረበት ዘመን የነበረ ነብይ ነው። ቤትህን አዘጋጅ ልወስድ ነው አለው። ከዛ በኋላ ይሄ ሰው መሞት ስላልፈለገ ንጉሥ ነው፣ አሪፍ ሕይወት ነው የሚኖረው። የንጉሥ አኗኗር አስቡ። በሩን ዘግቶ ይላል ወደ እግዚአብሔር ፊቱን አዙሮ እግዚአብሔር ሆይ እንዲህ እንደዚህ እንደዛ ብሎ ብዙ ነገር አወራ። ኤርምያስ ገና ተመልሶ ከዛ ሰፈር ሳይወጣ የእግዚአብሔር ድምፅ እንደገና ወደ ማን መጣ ይላል? ወደ ኤርምያስ ሂድ ንገረው። ምን 15 ዓመት ምን ብዬልሃለሁ? አሁን ብዙ ጊዜ እዚች ላይ ነው 15 ዓመት ተጨመረለት ላይ ነው የምትሉት አይደል? እናንተ ደስ የሚላችሁ ባይጨመርለት ይሻል ነበር። ሰው በተጨመረለት ዘመን እስራኤል ላይ ጣዖት አንግሶ የሄደ ሰው እስራኤል ላይ ምን አመጣ ሰውየው? አንዳንዴ እግዚአብሔር በጊዜ ሊወስደው ሲል ኧረ እግዚአብሔር ብሎ እችተና ተቀጠለለት። ሰውየው በተቀጠለው ዕድሜ ምን ሰራበት? ለዚህ ነው ዳዊትን የምናደንቀው። እግዚአብሔር ለዳዊት በሰጠው ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ሞታ። እግዚአብሔር በሰጠን ዘመን የማንን ፍቃድ? እግዚአብሔር። አሁን ወጣት የሆናችሁ ማታረጁ የመሰላችሁ ታረጃላችሁ። ሕፃን ልጅ ነኝ የምትሉ ነገር አሁን ወጣት ነኝ ኖ ሁሉም የጊዜ ጉዳይ። ያዕቆብ ምዕራፍ 5 ቁጥር 13 በእምነት የሆነ ምን ጸሎት። እግዚአብሔር ጸሎትን ሳይሆን የሚሰማው በእምነት የሆነ ምንን ነው። ብዙ ሰዎች ይጸልያሉ የማይቀበሉበት ምክንያት አንደኛው በእምነት ያልቀረበ ምን ስለሚያደርጉ ነው። ከእናንተ መካከል በመከራ ውስጥ ያለ እርሱ ይጸልይ፣ የተደሰተ ያለ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው ካለ የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአት ሰርቶ እንደሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በርስ ተናዘዙ ትፈወሱም ዘንድ አንድ ለሌላ ይጸልይ። የጻድቅ ሰው ጸሎት ኃይል አለው። የጻድቅ ሰው ጸሎት ኃይል አለው። ይነቅላል፣ ይተክላል፣ ያነሳል፣ ይሾማል፣ ይዘጋል፣ ይከፍታል። የጻድቅ ሰው ጸሎት ምን አለው? ኃይል አለው። ጻድቅ ከጸለየ አደጋ ነው። ጻድቁ ጮኸ፣ እግዚአብሔር ምን አለው? ሰማው። ከጸለይ መጸለይ ከጀመርክ ጸሎት የሚል ጉባኤ ላይ መሄድ ከጀመርክ ሕይወትህ እንዴት እንደሚያምር ሴጣን ያውቃል። ይሄ በልበለው ጀግና የበለው በትልልቅ ስፒከርና በኪቦርድ የቂጥ ዋንጫ እስኪወልቅ ብትዘል ምንም እንደማታመጣ ሴጣን ምን ይላል? በርከክ ስትል ግን የሚሰራ ነገር እንዳለ ያውቃል። ጸሎት ልክ እንደ ባንክ ቤት ዲፖዚት ይደረጋል። ባይዘው አንዳንድ ጸሎቶች ዛሬ ጸለያቸው አልተመለሱም ማለት አይደለም። የት ጋር እንደሚረዱ አታውቃቸውም። ልክ ባንክ ያስቀመጥከው ብር አንድ ቀን በፈለግከው ሰዓት ፎርም ሞልተህ ሄደህ አውጥተህ ለፈለግ እንደምታውለው አንዳንድ ጸሎቶች ወዲያው አልተመለሱም ማለት አይሰሩም ማለት አይደለም። ለሆነ ጊዜ መልስ ናቸው። ከኛ ምን ይጠበቃል? ኪፕ ኦን ፕሬይንግ፣ መጸለይ። እስከ መቼ? አንቲል ዩ ፌንት። መጸለይ በዋነኝነት ለምን ይጠቅማል? ኤፌሶን ምዕራፍ 6 ቁጥር 10 ላይ ነው። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን ተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከደምና ከሥጋ ጋር ሳይሆን ከዚህ ጨለማ ዓለም ገዢ ከሆኑ ስልጣናት፣ ኃይላት እንዲሁም በሰማያዊ ስፍራ ካሉ ርኩሳን መናፍስት ሰራዊት ጋር ነው። ለምንድን ነው የምጸልየው? ምክንያቱም ተጋድሏችን ፋይት የምናደርገው ከደምና ከሥጋ ጋር አይደለም። ምን ማለት ነው? ሰውየው አይደለም ሰውየው ኢን ሳም ኬዝ አጋንንት የሌለባቸው ክፉ ሰዎች በመንገዳቸው ይገጥሟቸው። ይህን እንዳትረሱ። ስፒሪት የለባቸውም ግን ክፉዎች ናቸው አሉ። ኢየሱስ ጠላቶቻችሁን ውደዱ ሲል አጋንንቶችን ውደዱ እያላለ፣ የሚረግሟችሁን መርቁ ሲል አጋንንቶችን መርቁ እያላለ። በቃ የእናንተ ስኬት የሚያበሳጫቸው፣ ከፍታችሁ የሚያናድዳቸው፣ ሲያዩዋችሁ የሚጠሏችሁ ከርኩስ መንፈስ ነፃ ውጪ የሆኑ ደምና ሥጋዎች አሉ። ግን የነሱ ቀላል በቃ ከነሱ ጋር ህብረት ባለማድረግ አትድረስብን በመባባል መለየት ትችላላችሁ። ይሄኛው ግን ተጋድሏችን ከደምና ከሥጋ ጋር ሳይሆን ከጨለማ ዓለም ገዢዎች፣ ከስልጣናት፣ ከኃይላት እንዲሁ በሰማያዊ ስፍራ ካሉ እርኩሳን መናፍስትና ሰራዊት ጋር ነው። ጦርነቱ ያለው ፊዚካል ዓለም ላይ አይደለም፣ እዚህ ምድር ላይ አይደለም ያለው። ምን ዓለም ላይ ነው ያለው? መንፈሳዊው ዓለም ላይ። መንፈሳዊው ዓለም ላይ እንዴት ነው የምትዋጋው? የመጀመሪያው የውጊያ መንገድ ምንድነው? ፕሬየር ነው፣ ጸሎት ነው። ድል ለማምጣት መንፈሳዊ ዓለም ላይ ቪክትሪ ለማምጣት እንደ አማኝ እንደ ክርስቲያን ከመጸለይ ውጪ አማራጭ የለም። ማን መጸለይ አለበት? ነጋዴ መጸለይ አለበት። ክርስቲያን ነጋዴ። ማን መጸለይ አለበት? ክርስቲያን ባለስልጣን መጸለይ አለበት። ማን መጸለይ አለበት? አገልጋይማ ምን አማራጭ አለው ብዬ
አሁን በብዛት ማን መጸለይ ያለበት ሲባል ወንጌላዊ ፓስተር ምናምን ነው የሚመጣብህ አይደል? ምክንያቱም መርካቶ አሉልም እኔ መርካቶ የምትውለው አንተ ነህ መጸለይ ያለበት። በደጋሚ በሟርተኛ በአስማተኛ የሚሰራው ስራ እዛ ያለው መናጠቅ ያለበት የት ነው? አንተ ነህ። አዎ መጸለይ ያለባችሁ ነጋዴዎች፣ ባለሀብቶች፣ ባለስልጣናት ኢፍ ዩ አር ክርስቲያን መውጣት እኮ አይደለም ሚስጥሩ፣ ወጥተህ ከፍታው ላይ መቆየትን እንዳትወርድ ማለት ነው። በዋነኝነት በጌታ ፍቅር ቅዱሳን የምነግራችሁ ነገር ኢቭን በህይወታችሁ እንዲደረግላችሁ የሚፈለጉ ጥያቄዎች ራሱ እኮ ነው ኢየሱስ ያለ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል አይደል ያለው። የሚጠይቅ ሁሉ ምን ይላል አለ ያገኝ፣ የሚያንኳኳ ሁሉ ምን ይልለታል። ከዚህ ቀን ጀምሮ የምታንኳኳቸው ደጆች ሁሉ በቅባቱ ይከፈታሉ። የጠየቅከውን ነገር ሁሉ ምላሽ ሆኖ ይመጣል።